ብዙ ሰዎች ተነስተው አብይ ሌባ ነው ብሎ ይናገራሉ። ሌብነት ምንም ነውር የሌለበት ጉዳይ እየሆነ ነው። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። በስልጣን ዘመኔ ከናንተ አንድ ብር አልሰርቅም። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ። ጤና ይስጥልኝ። ይህ ኢትዮ ፎረም ነው። ባሳለፍነው ቅዳሜና እሁድ ዓለማችን የጸረ ሙስናና የጸረ ሌብነትን ቀን ለ20ኛ ጊዜ በተባበሩት መንግስታት ደረጃ አክብራለች። ኢትዮጵያም እንደ ነገሩ አክብረዋለች። የሀገሪቱ ባለስልጣናት በውድ ድግስ ባዘጋጁት መድረክ ላይ እየተገኙ በተለያዩ አዳራሾች ውስጥ ንግግር ሲያደርጉ ሙስናን እንደሚጸየፉ፣ እንደማይሰርቁ፣ ሌላው ሁሉ ሌባ ሆኖ ቢያስቸግራቸውም እንደሚፋለሙት ተናግረዋል። የሀገሪቱ ሹሞች በሽቅድድም የሚዘርፉትና የሚያዘርፉት መሆናቸው ድብቅ ባይሆንም የሀገሩን ህዝብም የዘረፉትን ሀብት፣ ያጠሩትን መሬት፣ የወሰዱትን ንብረት እያየ እንዳላየ ሰምቶም እንዳልሰማ ቢሆንም እነሱ ግን ሙስናን ታጋዮች፣ የሌብነት ጸሮች መሆናቸውን ለማሳየት ረዣዥም ዲስኩርስ ሲያሰሙ ተደምጧል። ብልጽግና ተቃራኒውን ማድረግ፣ ቃሉን ማጠፍና ቃሉን መብላት ልማዱ መሆኑን የሚያውቁ ብዙዎች ጉዳዩን እንደ ተራ ነገር አልፈውታል። አገዛዙ አልገድልም ካለ ሊረሽን እየተዘጋጀ እንደሆነ፣ ሰላም እፈልጋለሁ ካለ ጦርነት ሊያውጅ መሆኑን፣ እንደራደር ካለ እንዋጋ ማለቱ እንደሆነ የሚያውቁ ሰዎች ስለ ሙስና ሲነገር የሰነበተውንም ከዚሁ አንጻር ቢመለከቱት ስህተት አይሆንም። የራሱ የአገዛዙ ቁንጮ የሆኑት ጠቅላይ ሚኒስትሩ እየማሉ የፈጣሪያቸውን ስም እየጠሩ ደጋግመው ከተናገሯቸው ነገሮች አንዱ አልሰርቅም የሚለውን ነው። ገና ስልጣን በያዙባት ዕለት ጀምረው ሙስና የሚለውን መንግስታዊ መዝገበ ቃል ሌብነት ብለው የሰየሙት ጠቅላይ ሚኒስትሩ የድርጊቱን ፈጻሚዎች ደግሞ ሌቦች ብለዋቸዋል። ልጆቻቸውን እየለመኑ ያሳድጉ እንደነበር፣ ሚስታቸውም በድህነት ውስጥ ይኖሩ እንደነበር፣ ባለመስረቃቸው ገነትን እንደሚወርሱ፣ ሌባ ላለመሆናቸውም የኢትዮጵያ ሕዝብ ምስክራቸው እንደሆነ ደጋግመው ተናግረዋል። ስለ ሌብነት ብዙ ያብራሩት የአገሪቱ አለቃ ራሳቸውም እንደማይሰርቁ እየማሉ ከተናገሩባቸው በርካታ ንግግሮች ጥቂቶቹን መርጠን እየመረመርን ለደቂቃዎች እንቆይ። ከሁሉም በፊት ከስልጣን በፊት የነበራቸው ህይወት፣ በልጅነታቸው የነበረው የአስተዳደግና የአኗኗር ሁኔታ ምን ይመስል እንደነበር እናስቀድም። በ2010 ዓ.ም ክረምት ወደ አሜሪካ በተጓዙ ወቅት ስለ ልጆቻቸውና ባለቤታቸው አኗኗር የተናገሩትን እናስታውስ። በአሜሪካ መንግስት የሚደጉመውና አነስተኛ ገቢ ያላቸው ሰዎች የሚኖሩበት ቤት ሴክሽን 8 ይባላል። እሳቸው ሰርቀው ቤተሰባቸውን መደጎም ስላልፈለጉ ልጆቻቸውና ባለቤታቸው በዚህ ቤት ውስጥ ይኖሩ እንደነበር እንዲህ ያብራራሉ። ባለቤቴ 7 ዓመት ሴክሽን 8 ውስጥ ትኖር ነበር። ለነሱ አፓርትመንት መከራየት አልችልም፣ ሰርቄ ደግሞ አልፈልግም። ያንን ከባድ ጊዜ እንዲሻገር ብዙ ስቃዮች አልፈናል። ያም ሆኖ ቲም ለማ ገንዘብ እያዋጣ ትኬት እየገዛ ይልከኝ ነበር። በዚሁ አጋጣሚ ዶክተር ወርቅነህን በጣም ማመስገን እፈልጋለሁ። እነዚህ ሰዎች ብዙ ባያግዙ ኖሮ አሁን የደረስንበት ቦታ መድረስ ትንሽ ከብድ ነበር። የልጆች ነገር ስለምታውቁት ማለት ነው። በአዳራሽ ውስጥ ያለው አጨብጫቢ እርስዎ ለቤተሰቦ የሚታመኑ ለትዳሮም መልካም የነበሩ ሆነው እጆ መስረቅ ባለመቻሉ ለድህነት ኑሮ መዳረጋቸውን ሲገልጹ በቤተሰብ ጉዳይ መግባት እንዳይሆንብን እንጂ ንግግር ውስጥ ጥያቄዎችን ያጭራል የማለት እድል አልነበረውም። እሳቸው መስረቅ ስለማይፈልጉ ወርቅነህ ገበየሁ ትኬት እየቆረጡና ቲም ለማዎች ገንዘብ እያዋጡ ወደ አሜሪካ እንደሚልኳቸው ይገልጻሉ። እርስዎም ሆኑ ወርቅነህ ሚኒስትር ነበራችሁ። የሁለታችሁም ደሞዝ የመንግስት ሹመኛ ደሞዝ ነው። ታዲያ ወርቅነህ ከእርስዎ ተሽለው ወደ አሜሪካ የሚጓዙበትን ትኬት የሚቆርጥሎት እርስዎ ስለማይሰርቁ እሳቸው ግን ስለሚሰርቁ ገንዘብ ነበራቸው ማለት ነውን? የሚለውን ጥያቄ የሚያነሳ ዲያስፖራ በዚህ አዳራሽ ውስጥ አልነበረም። ይህ ከሆነ ከወራት በኋላ ደግሞ ጠቅላይ ሚኒስትርም ሆነው ደሞዛቸው እንዳነሳቸው በምሬት ሲናገሩ ተደመጡ። እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው የምበላው። እንደምታውቁ አልሰርቅም። ይሄን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም። ይህንን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም ማለት ልክ አይደለም ክቡር ጠቅላይ ሚኒስትር። ጣጣ መስማት ብቻ ሳይሆን መፍትሄ ለማበጀትም የያዙት ስልጣን ግዴታን ይጥልቦታል የሚለውን ክርክርን ተወውና እንደምታውቀው አልሰርቅም ያሉት ነገር ላይ እናተኩር። ይህ በ2012 የበጋ ወራት ወደ አቡዳቢ አምርተው በዚህ ሀገር ካሉ ኢትዮጵያውያን ጋር ሲወያዩ የተናገሩት ነው። ከተሳታፊዎቹ አንዱ ስለ ሰላም እጦትና የጀነራል አሳምነውን ግድያ በተመለከተ ለጠየቃቸው ጥያቄ ሲመልሱ ነው እንደምታውቀው አልሰርቅም፣ ጠቅላይ ሚኒስትር ሆኜ የምበላው $400 ነው ያሉት። እንዲያም ሆኖ ተው እንጂ ክቡርነቶ
እኔንማ ምስክር ያድርጉኝ። እኔ እንደማይሰርቁ በምን አውቃለሁ? ብዙ ተናግረው ዋሽተውናል፣ ብዙ ቃል ገብተው ክደውናል። ታዲያ ከዚህ ተነስቼ አልሰርቅም ያሉኝን እንዴት አምኖታለሁ? ደግሞስ እንደማይሰርቁ በምንድነው የማውቀው ብሎ ለመጠየቅ የደፈረ አልነበረም። ቀጥሎ የሚነሳው $400 ወርሃዊ ደሞዝ አለኝ ብለው በአደባባይ የተናገሩ ጠቅላይ ሚኒስትር የሀገሩና የኔ ደህንነት ሁኔታ አሳሳቢ ስለነበር በ2010 መጨረሻ ልጆችን ወደ አሜሪካ መለስኩ ያሉት በምን ገንዘብ ከየት በመጣ ወጪ ነው አሜሪካ እንዲቀመጡ ያደረጓቸው? መቼም እንደ ድሮ ሴክሽን 8 ውስጥ እንደማያስቀምጧቸው ሙን ነው። ደግሞም $400 ወርሃዊ ደሞዝ እንኳን አሜሪካ ለሚኖር ቤተሰብ ለእርሶም እንዳልበቃ ተናግረዋል። ታዲያ ካልተሰረቀ ከየት መጣ ብሎ መጠየቅ ቅንጦተኛ ሰው የሚያነሳው ጥያቄ ነው። እሳቸው ግን እንደማይሰርቁ ገልጸው ጭራሽ እጃቸውም ንጹህ ልባቸውም ርኅሩህ በመሆኑ ገነትን እንደሚወርሱ ይናገራሉ። እኔ የግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ሪግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ግዴለዎትም ክቡርነቱ ልቦን እንተውና እጆቹ ላይ እናተኩር። ምንም የሚያስቆጭ ነገር አልሰራሁም ሲሉ ስለረገፉት 1 ሚሊዮን ነፍሶች አልጸጸትም ማለት ሆነውን? የአገር ውድመት፣ የህዝብ ስደት፣ የአገር ገጽታ መበላሸት በእኔ ችሎታ ማነስና ስህተት የመጣ ነው ብዬ አልጸጸትም እያሉ ነው እንዴ? በከፋፋይ ንግግሮቹ በሐሰተኛ አንደበቱ ወደሚያቃቡት ህዝብ አይጸጽተኝም ማለት ሆነውን? ደግሞስ እያንዳንዷን ደቂቃ ለሚጠቅም ነገር ነው ያዋልኩት ማለት ከመግደል፣ ከማፈናቀል፣ ህዝብ ከማደሄት፣ አገር ከመከፋፈል፣ ሰላም ከማሳጣት በላይ በእያንዳንዷ ደቂቃ ምን የፈጸሙት ልዩ ነገር አለ? በ5 ዓመት ውስጥ በትንሹ 1 ሚሊዮን ሰው የሞተበትን ጦርነት አካሂደዋል ሲባል እኮ በአማካይ በየዓመቱ 200 ሺህ ህዝብ፣ በየወሩ 17 ሺህ የሚደርስ፣ በየቀኑ 550 ሰው፣ በየሰዓቱ 23 ሰው ይገደል ነበር ማለት ነው። ታዲያ ይህንን ነው እያንዳንዱን ጊዜ ለሚጠቅም ነገር ነው ያዋልኩት የሚያስብለው? ይህንን ሁሉ ኃጢአት የሰራ ሰው ገነትን ወርሳለሁ ብሎ ሲናገር ገነትም እንደ ቤተ መንግሥት ዘው ተብሎ የሚገባበት ሆነ እንዴ? የሚሉትን ጥያቄዎችን ተውና እጄን ንጹሕ አድርጌ እሰራለሁ ካሉት ላይ እናተኩር። በእርግጥ እጆ ንጹሕ ነውን የሚለውን እንመርምር። እጆ ብዙዎች እንዲገደሉ ትዕዛዝ በሰጡ ወረቀቶች ላይ አልፈረመምን? እጆ ቢሊዮኖች እንዲወድሙ ላደረገ ጥፋት መመሪያ ለመስጠት ደብዳቤ አልጻፈምን? የሚለውን እንተውና እጆቹ ከሙስና የጸዱ ናቸውን የሚለውንም እንመልከት። ጠቅላይ ሚኒስትር አብይ ደጋግሞ ሲናገሩ እንደተደመጡት በልጅነታቸው ጥልቅ ድህነት አሳልፈው አሁን ተበቅለውታል። በከፋ ችግር ውስጥ እንዳደጉ ጎመን በቂጣ በልተው አንሶላና ብርድ ልብስ በምናብ ደርበው ልጅነታቸውን እንዳሳለፉ ድህነት አቆራምዶ ያሳደጋቸው ሰው መሆናቸውን ሳይሰስቱ ተናግረዋል። አሁን ግን ጠቅላይ ሚኒስትር ሆነው ድህነትን ድል እንዳደረጉት ይናገራሉ። ከበሻሻ ተነስቶ ለዚህ ክብር የበቃ ነው የሚለውን ደጋግመው ብለውታል። ይህ አንድ ከበሻሻ ተወልዶ ለመጣ ሰው ለዚህ ታላቅ ስፍራ ለመቆም የሚያበቃ ማንነት እንደሌለው በግልጽ ሁላችን ተገንዝባላችሁ። ይህንን ያሳካውን ያደረገውን እና አዲስ መልክ ኢትዮጵያን የገለጠውን እግዚአብሔርን አብዝቼ ማመስገን እፈልጋለሁ። ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ድሃ መሆናቸውን ነግሬያችሁ ነበር። እኛ አካባቢ ነው ያልኩት። አንዳንድ ሰዎች ሲጠይቁኝ እናትና አባቴ ድሃ መሆናቸውን ተናግሬያለሁ። ኢማጂን ሰው ከበሻሻ በሻሻ ሲባል ሄዳችሁ ካላያችሁ አይገባችሁ። እንዲሁ ስታዩት ደህንነቱ ያስታውቃል። እንኳን ኖራችሁባት። ሰው ከሷ ወጥቶ ያለመውን ያሰበውን ማሳካት ከቻለ ከተያዛችሁበት ጉዳይ ወጣ ብላችሁ ማሰብ ከቻላችሁ መሆን ይችላል። ልክ እንደዚህ ደጋግመው በድህነት ውስጥ ማደጋቸውን ከድሃ መንደር ወጥተው ከድሃ ቤተሰብም ተወልደው አሁን ያንን ድህነት ድል ማድረጋቸውን ተናግረዋል። እናም ከወላጅ የተቀበሉት ሀብት ከአውራሽ የተረከቡት ርስት የላቸውም። ጠቅላይ ሚኒስትርነት ደግሞ በደሞዝ የሚሰራበት የቅጥር ስራ እንጂ በሲራራ ንግድ ላይ የተሰማራ ባለ ሀብት የሚፈጽመው አይደለም። የሀገሪቱ መንግስት ሰራተኛ ኑሮውን ለማሸነፍ የሚታገል እንጂ በሀብት ማማ ላይ የተሰማራም አይደለም። እናም ይህንን የሰማ አንድ የሀገሪቱ መንግስት ሰራተኛ ክቡርነቱ ታዲያ ካልተሰረቀ $400 ወርሃዊ ደሞዝ ድህነት እንዴት ሊሸነፍ እንደሚችል ጥበቡን ቢነግሩን፣ አሜሪካ 3 ልጆችን ከነ መጉዚቶቻቸውና ትምህርት ቤት ክፍያቸው
አዲስ አበባ የራስን ኑሮና የቤተሰብን ሁኔታ ከነ ሙሉ ወጪው መሸፈን የሚያስችለውን ተአምር ቢነግሩን ምን አለ ብሎ ቢጠይቅ ልክ ይሆናል። እሳቸው ግን ይናገራሉ። አንድም ብር አልሰርቅም፣ ይህንንም የኢትዮጵያ ሕዝብ ያውቅልኛል ይላሉ። ለኢትዮጵያ ሕዝብ በኩራትና በእምነት መግለጽ የምፈልገው አንድ ብር ከዚህ ምስኪን ሕዝብ እኛ አንሰርቅም። አንድ ብር። የኢትዮጵያ ሕዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የእሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም ድሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። የተከበሩ የብልጽግና ፕሬዝዳንት ሆይ ሳንሰርቀው እንደምንሰራ የኢትዮጵያ ሕዝብ ያውቃል አይበሉን። የኢትዮጵያ ሕዝብ የሚያውቀው ተቃራኒውን ነው። የአገሪቱ ሕዝብ የሚያውቀው ባለሀብቶች ከባንክ ብድር ለመውሰድ እንዲፈቀድላቸው 5% ለብልጽግና መስጠት እንደሚገባ የወጣውን መመሪያ ነው። የአገሪቱ ሕዝብ የሚያውቀው ያለ እጅ መንሻ መታወቂያ እንኳ ማውጣት እንደማይችል ነው። የአገሪቱ ሕዝብ የሚያውቀው አገዛዛችሁ ሙሰኛና ዘረኛ መሆኑን ነው። ለቤተ መንግሥቱ ግንባታ ባለሀብቶችን ብር አምጡ እያሉ እንደሚያስፈራሩ እኮ ግሎብ ኤንድ ሜል የተባለው ጋዜጣ ሰሞኑን አጋለጠዎት። ግዴለትም አንድ ብር እንደማንሰርቅ የኢትዮጵያ ሕዝብ ያውቃል ብለው ምስክር አይጥሩት የሚለውን ሐሳብ መክረን ሳንጨርስ ራሳቸው ይናገራሉ። በውስጣችን ብዙ ሌባ አለ ይላሉ። ሌብነት እንደ መብት ሆኗልም ይላሉ። ሌብነት ጌጥ፣ ልምምድ፣ ምንም ነውር የሌለበት ጉዳይ እየሆነ ነው። እያንዳንዱ ቢሮክራት ለመታወቂያና ለመንጃ ፈቃድ ብር የሚቀበል ከሆነ ዋጋ የለው። ህዝብ የምናስመርር ከሆነ ዋጋ የለው። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ፣ ብዙ ንፉግ በውስጣችን አለ። ገና ብዙ ጥረት ይጠበቅብናል። ክቡርነቱ ሆይ ታዲያ ቅድም አንድም ብር አንሰርቅም፣ ህዝቡ ሳንሰርቀው እንደምናገለግለው ያውቃል እንዴት ሊሉን ቻሉ? በውስጣችሁ ብዙ ሌባ እንዳለ የሚነግሩን አንድ ብር አንሰርቅም ያሉትን ዘንግተውት ነውን ብሎ መጠየቅ ለትናንቱ ሳይሆን ለቅድሙ ንግግሩ ተአማኒነት ለሌለውና ቀጣይነት ያለው አቋም ማንጸባረቅ ላላስለመደን የብልጽግናው አገዛዝ እርባና ያለው ጥያቄ አይደለም። ጠቅላይ ሚኒስትሩ ግን ይቀጥላሉ። ያችኑ የአንድ ብር ነገር አንስተው አልሰርቃትም ይላሉ። በስልጣን ዘመኔ ከናንተ አንድ ብር አልሰርቅም፣ አልቀጥፍም። ላልሰርቅ፣ ላልቀጥፍ፣ ላላደላ በሄድኩበት ሁሉ መርዶ እየሰማው መኖር ደግሞ ያን ያክል የሚያጓጓኝ ነገር አይደለም። እኔ ለማገልገል ነው የመጣሁት። ይችን የአንድ ብር ነገር እዚህም ጋር ደገሟት። ክቡርነቱ አልሰርቅም አልቀጥፍም ያሉት ነገር ቢያንስ ደጋግመን እንደሰማኑ ብዙ ቀጥፈው ብዙም ዋሽተው ብዙም አታለው ይህንን ማድረግም የበሻሻ አራዳነት ነው ብለው ነግረውን የለም እንዴ? ጄኔራል አሳምነው ጽጌን ከእስር ያስፈታሁት እኔ ነኝ፣ እንዲገደል ግን ትዕዛዝ አልሰጠሁም። ኢንጂነር ስመኘው በቀለን አግኝቼው አላውቅም። በትግራይ ጦርነት የኤርትራ ሰራዊት አልገባም። በትግራይ ውጊያ አንድም ሲቪል አልገደልንም። በትግራይ ጦርነት ነጮችና ጥቁሮች ተዋጉን። ሳናጣራ እናስርም። በእኔ ዘመን አንዱ ተሳዳጅ ሌላው አሳዳጅ አይሆንም ወዘተ ብለው የዋሸውና የቀጠፈው የእርሱ አንደበት አይደለም እንዴ? እንደማይቀጥፉ ከነገሩን በኋላ ይህንን ሁሉ የቀጠፉ ሰው አልሰርቅም ሲሉንስ እንዴት እንመኖት የሚለውን ጥያቄ መደርደርን ተወውና ብዙዎች አብይ ሌባ ነው ይላሉ ሲሉ ወደ አነሱት ምሳሌ እንለፍ። ብዙ ሰዎች ተነስተው አብይ ሌባ ነው ብሎ ይናገራሉ። ሌብነት ምንም ነውር የሌለበት ጉዳይ እየሆነ ነው። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። በስልጣን ዘመኔ ከናንተ አንድ ብር አልሰርቅም። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ። እኔ ሌባ አይደለሁም ብሎ ደጋግሞ መማል ለምን አስፈለገዎት? ክቡርነቱ ካልሰረቁ አልሰርቅም ምን ማለትን ምን አመጣው? ቢያንስ የእርስዎ መንግስት የሰረቃቸውን በአደባባይ እኮ እናውቃለን። ለእርዳታ የመጣ ስንዴን ፈጭቶ ኤክስፖርት ማድረግን የመሰለ ስርቆት ከወዴት አለ? የህዳሴ ግድብን 1300 ሜጋዋት ለግብፅ ሲባል የቀነሰው አገዛዝ ምን እንዳገኘበት ምን እናውቃለን? ገንዘቡን ከየት እንዳመጣሁት አትጠይቁኝ በማለት በ10 ቢሊዮን ዶላር ቤተ መንግሥት ከመገንባት በላይ ምን ሌብነት አለ? የእርስዎን መጽሐፍ በመንግሥት ቢሮክራሲ ውስጥ እንዲሸጥ ማድረግን የሚበልጥ ሌብነትስ ከወዴት አለ? በመንግሥት መገናኛ ብዙሃን የራስዎን መጽሐፍ ማስመረቅና ማሰራጨትንስ ስርቆት አይደለምን? አንድ አውቶቡስ በ19 ሚሊዮን ብር ገዛን ብላችሁ ከማታለል በላይ እንዴት ትሰርቁን? የከንቲባ ቢሮ ለማደስ 2.2 ቢሊዮን ብር አወጣን ብላችሁ ከመናገርስ በላይ ሌላ ምን አይነት ሌብነት እንፈልግ? የሚሉትን ጥያቄዎች ማንሳት ጅብ ካለፈ በኋላ እንደሚጮኸው ውሻ ነውና የሥርዓቱን ሙሰኛ ጠባይ ለማወቅ አንድ ንጽጽር እናስቀምጥ። ለዚህም ባሳለፍነው ዓመት በአዲስ አበባ የተፈጸሙ 2 ነገሮችን እናስታውስ። ዘመን ባንክ ባለ 36 ወለል ዘመናዊ ሕንፃ ገንብቶ ያጠናቀቀውና
የአዲስ አበባ ማዘጋጃ ቤት በ1957 በቀዳማዊ ኃይለ ሥላሴ የታነጸውን የከንቲባዋን ቢሮ አድሶ የጨረሰው በተመሳሳይ ሰሞናት ነበር። ዘመን ባንክ 36 ፎቆች ያሉትን ዘመናዊ ህንፃ ለመገንባት ያወጣው ገንዘብ 1.5 ቢሊዮን ብር ነው። መንግስት ማዘጋጃ ቤቱን ለማደስ ያፈሰሰው ገንዘብ ግን 2.2 ቢሊዮን ብር ነው። ግብር ከፍሎ የውጭ ምንዛሬ ተቸግሮ የግንባታ ግብዓት በውድ ዋጋ ገዝቶ የመሬት ሊዝ ከፍሎ አንድን 36 ፎቅ ያለውን ህንፃ ለመገንባት የሚወጣው ገንዘብና ግብርም የማይከፍል የግንባታ ግብዓትም የማይቸግረው መንግስት የአንዲትን ከንቲባ ቢሮ ለማደስ የሚያስፈልገው ገንዘብ ይህንን ያህል ይራራቃል። ከዜሮ ጀምሮ ከሚገነባ ህንፃ ይልቅ የሚታደስ ቢሮ ብዙ በሚያስከፍልባት ሀገር ነው እንግዲህ 1 ብር አንሰርቅም የሚባለው። ጠቅላይ ሚኒስትር አብይ ግን ለዚህ ጥሩ ምላሽ ያላቸው ይመስላል። መሪዎች ብዙ ጊዜ አትስረቅ ይላሉ፣ ግን ይሰርቃሉ ብለዋል። የምትለውን ነገር ማድረግ ትችላለህ ወይስ ሰዎች እንዲያደርጉ ትጋብዛለህ? ንጹህ ቢሮ ይኖራችሁ እያሉ መናገርና ንጹህ ቢሮ ሰርቶ እናንተ ምን የምሰሉ ማለት የተለያየ ነገር ነው። ብዙ ጊዜ ያለው ችግር ኃላፊዎች ይላሉ አትስረቁ ይላሉ፣ ይሰርቃሉ። አጽዱ ይላሉ፣ ሲያጸዱ አይታዩም። ነገሩ ያለው እዚህ ላይ ይመስላል። አትስረቁ የሚል መሪ ሌባ ነው የሚለው የጠቅላይ ሚኒስትሩ ንግግር ለብልጽግናው አለቆች የሚሰራ መሆኑን ራሳቸውም አይክዱም። በውስጣችን ብዙ ሌባ አለ ብለዋል። ለበዓለ ሲመት ለመድረክ ዲኮር ብቻ እስከ $5 ሚሊዮን የሚያፈስ መንግስት፣ ሪፐብሊካን ጋርድና የጠቅላይ ሚኒስትር ጽህፈት ቤት ኦዲት አይደረጉም ብሎ የሚከለክል አገዛዝ፣ እንዳትጠይቁኝ እያለ $ቢሊዮን ለፓርክ ግንባታና ለቤተ መንግስት ነጻ የሚያውል ስርዓት በእርግጥም ጥንቅቅ ያለ ሌባ መሆኑ ግልጽ ነው። አስገራሚው ነገር ፖለቲካዊ ድርድሮችን ጭምር በገንዘብ ለመግዛት መሞከሩ ነው። ለአብነት በቅርቡ በዳሬ ሰላም በተካሄደው የኦሮሞ ነጻነት ሰራዊትና የብልጽግናው መንግስት ድርድር ላይ ሀብትና ንብረት፣ ጥቅማጥቅምና ምቾት እናቅርብላችሁና ጠመንጃችሁን ጥላችሁ ግቡ የሚለውን መጥቀስ ይቻላል። የትግራይን ጦርነት ለማስቆም ሲጠየቁ በገንዘብና በጉልበት የማይንበረከክ ህዝብ የለም ማለታቸውም ተሰምቷል። ስለዚህ የአገሪቱን ጥሪት ለጦርነትና ለሌብነት የተከፋፈለ አገዛዝ 1 ብር አልሰርቅም ቢል ይታመናልን የሚለውን ጥያቄ የዓለም የጸረ ሙስናን ሳምንት ምክንያት በማድረግ ላዘጋጀነው መሰናዶ መቋጫ እናድርገው። በእርግጥ 1 ብር አንሰርቅም ማለት ቢሊዮንና ትሪሊዮን እንጂ 1 ብር ምን ልትሰራልን እንሰርቃታለን ማለት ይሆን? መልካሙን ሁሉ በመመኘት በዚሁ ተሰናበትን።